አርዕስተ ዜና። በኢትዮጵያ የነዳጅ እጥረት እየተባባሰ መሄዱ ተነገረም። በአማራ ክልል ባለው ከፍተኛ ስርዓት አልበኝነት የህዝብና የመንግስት ተቋማት ውድመት ተባብሶ እንደቀጠለ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በኢትዮጵያ የነዳጅ እጥረት እየተባባሰ መሄዱ ተነገረም። የራሷ የሆነ የነዳጅ ማጣሪያ ስለሌላት አብዛኛውን የነዳጅ ፍጆታዋን ከመካከለኛው ምስራቅ የምታስመጣው ኢትዮጵያም 20 በመቶ የዓለም የነዳጅ መተላለፊያ የሆነው ሆርሙዝ በመዘጋቱ ለከፍተኛ የነዳጅ እጥረት መዳረጓ እየተነገረ ነው። ኢትዮጵያ በመካከለኛው ምስራቅ ጦርነት ምክንያት በተፈጠረው ችግር እስከ ዛሬ ማስገባት ከነበረባት የነዳጅ መጠን 180 ሺህ ሜትሪክ ቶን የሚሆነው ወደ ሀገር ውስጥ ባለመግባቱም መንግስት ሀገሪቱ በቀን ተጠቀመው የነበረውን 9.2 ሚሊዮን ሊትር ነዳጅ ወደ 4.5 ሚሊዮን ማውረዱን አዲስ ስታንዳርድ ዘግቧል። የሀገሪቱ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ዛሬ ለመንግስት ሚዲያዎች በሰጡት መግለጫም በመካከለኛው ምስራቅ በተፈጠረው ጦርነት ምክንያት ነዳጅ አቅራቢ ሀገራት ነዳጅ መላክ ባለመቻላቸው ሀገሪቱ የገጠማትን ችግር ለመፍታት ይበጃል ያሉትን የነዳጅ አጠቃቀም መመሪያ ሰጥተዋል። አንዳንድ የውስጥ አዋቂ ምንጮች እንደገለጹት ሀገሪቱ ለክፉ ቀን ያስቀመጠችው የመጠባበቂያ ነዳጅ እዚህ ግባ የማይባል በመሆኑ የነዳጅ መቀነስ ስርዓት ውስጥ ተገብቷል። መንግስት አሁን የገጠመውን የነዳጅ እጥረት ተከትሎ የምጣኔ ሀብቱ ሽባ እንዳይሆን በሚል ካልተለመዱ የነዳጅ አቅራቢዎች ሀገሪቱ ከዚህ በፊት በመደበኛው መንገድ ነዳጅ የምትገዛበትን ዋጋ 3 እጥፍ በሚሆን ዋጋ እየገዛ መሆኑም ተነግሯል። በዓለም አቀፍ የነዳጅ ገበያ በተፈጠረው የዋጋ ንረት ምክንያት የአንድ በርሜል ቤንዚን ዋጋ ከ$70 ወደ $230 ያደገ ሲሆን የናፍጣ ዋጋ ደግሞ ከ$70 ወደ $150 አሻቅቧል ሲሉ ሚኒስትሩ ገልጸዋል። ዶክተር ካሳው እንደገለጹት ከሆነ በአሁኑ ሰዓት መንግስት ወደ 262 ቢሊዮን ብር ወጪ አድርጎ የነዳጅ ድጎማ ላይ ስለሚሰራ ቤንዚን በሊትር 95 ብር ሲሸጥ ናፍጣ ደግሞ በሊትር 42 ብር ይሸጣል። አሁን መንግስት ባወጣው የነዳጅ አጠቃቀም መመሪያ ውስን የተሽከርካሪ አይነቶች በፈለጉት ጊዜ ነዳጅ እንዲያገኙ መወሰኑም ተገልጿል። የነዳጅ እጥረቱ በአጠቃላይ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ጫና እያደረሰ መሆኑን የተመለከቱ ወገኖች እንዲህ አይነት ችግሮች ሊፈጠሩ እንደሚችሉ ቅድሚያ ግምት ተሰጥቷቸው በዘርፉ ብዙ ስራ መሰራት ባለመቻሉ ሀገሪቱ ለከፍተኛ ችግር ተዳርጋለች ብለዋል። የብልጽግና መንግስት በ2010 ዓ.ም ወደ ስልጣን ሲመጣ ለህዝብ መቀስቀሻነት ከተጠቀመባቸው በርካታ ቀቢጸ ተስፋዎች መካከል በኦጋዴን ነዳጅ ማውጣት ጀመርን ማለቱ ነበር የሚሉ አንዳንድ አስተያየት ሰጪዎች የኦጋዴኑን ነዳጅ የት ደረሰ ሲሉ መንግስትን ጠይቀዋል። ከአንድ አካባቢ የነዳጅ ገበያ ላይ በከፍተኛ ሁኔታ ጥገኛ መሆን ለእንደዚህ አይነት መፈናፈኛ የሌለው ችግር መጣሉ እየታወቀም ሀገሪቱን የሚመራው አካል ቀድሞ ማሰብ ባለመቻሉ የተፈጠረውን ችግር በቀላሉ መፍታት አልተቻለም ተብሏል። የኢትዮጵያ ነዳጅ እጥረትን መቋቋም አለመቻል በሀገሪቱ በዘመነ ብልጽግና የተካሄዱና አሁንም እየተካሄዱ ያሉት የከፋ የእርስ በርስ ጦርነቶች ናቸው የሚሉ አስተያየት ሰጪዎች መንግስት የሰላም አማራጮችን በሙሉና በአግባቡ በመጠቀም ህዝቡን ከምስቅልቅል ህይወት እንዲታደግ አሳስበዋል። በአማራ ክልል ባለው ከፍተኛ ስርዓት አልበኝነት የህዝብና የመንግስት ተቋማት ውድመት ተባብሶ እንደቀጠለ መሆኑ ተገለጸም። ባለፉት 2 ወራት ገደማ ዳግም ባገረሸው ግጭት በተለይም በደቡብና በማዕከላዊ ጎንደር የሚገኙ በርካታ የህዝብና የመንግስት ተቋማት በፋኖ ታጣቂዎች ሙሉ ለሙሉና በከፊል ወድመዋል። ከአንድ ወር በላይ በፋኖ እጅ የነበረው በማዕከላዊ ጎንደር ዞን የሚገኘው የማዕከላዊ አርማጮ ወረዳ በትላንትናው ዕለት በመከላከያ ሰራዊት እጅ የገባ ሲሆን በወረዳው መቀመጫ ማሰሮ ደንብ ከተማ የሚገኙ የህዝብና የመንግስት ተቋማት ሙሉ በሙሉ እንደወደሙም ታውቋል። ያለ መከላከያው ድጋፍ ከሚመራው አካባቢ መቀመጥ ያልቻለ የወረዳው ባለስልጣን በወቅቱ የማሰሮ ደንብ ከተማን ለሽፍታ አስረክቦ ሲወጣም ለልዩ ተልዕኮ በሚል ከፊሉ ሳንጃ ከተማ የተወሰነው ደግሞ ጎንደር ከተማ ተደብቆ እንደነበር የገለጹልን የመረጃ ምንጮቻችን ከተማዋን ተቆጣጥሮ የነበረው ፋኖ የመንግስትን መዋቅር ሙሉ በሙሉ ከማፍረስና ተቋማትን ከማውደም አልፎም ፋኖን አይደግፍም ባላቸው ግለሰቦች ላይ አስገድዶ ስወራ፣ ድብደባና ግድያ እንደፈጸመና ንብረታቸውንም እንዳወደመባቸው ተናግረዋል። በተመሳሳይ ለወራት በፋኖ እጅ የዘለቀው የደቡብ ጎንደር ዞን እብናት ወረዳ ለጊዜው ከታጣቂዎች እጅ ወጣ ሲሆን እንዳጎራባች ወረዳዎች ሁሉ እዚህ ግባ የሚባል የተረፈ መንግስትና የህዝብ ተቋም እንደሌለ ታውቋል። የወረዳው አስተዳደር ባወጣው መግለጫ ጽንፈኛው ኃይል የህዝብና የመንግስት ተቋማትን ከማውደም ከመዝረፍና መውሰድ ያልቻለውን ከማበላሸት ውጭ 11 የመንግስት ተቋማትን በእሳት ሙሉ በሙሉ አውድሟቸዋል ብሏል። ጃኖ ቅማንት ሚዲያ በተደጋጋሚ እንደዘገበ የአማራ ክልል ባለስልጣን ከመከላከያ ድጋፍ ውጪ በራሱ አቅምና እቅድ ፋኖን መመከት እንደማይችልና መከላከያው ለተልዕኮ የሚሆን ለቦታ ለውጥ ከተንቀሳቀሰ በሰዓታት ልዩነት ውስጥ የሚመራውን ቀጠና በቀላሉ እንደሚያስረክብ ተረጋግጧል። በሁሉም የክልሉ አካባቢዎች የሚገኙ የወረዳና የከተማ መዋቅሮች በፋኖ ከተያዙና ከወደሙ በኋላ የወጣ የሀዘን መግለጫና ፉከራ የሚያሰማው የአማራ ብልጽግና ካድሪም ለልዩ ተልዕኮ ከተማዋን ለቀን ወጥተን ነበር የሚል የማጽናኛ ቃል መጠቀም ከጀመረም ሰነባብቷል።
ከወራት በፊት ወደ ትግራይና ወደ ሌሎች አካባቢዎች ተንቀሳቅሶ የነበረው የመከላከያ ኃይል ወደ አማራ ክልል በመመለሱና የተለያዩ ከተሞችን ተቆጣጥሮ በነበረው የፋኖ ኃይል ላይ ጥቃት በመክፈቱም ለወራትና ከዛ በላይ በፋኖች ወድቀው የነበሩ ከተሞች እየተለቀቁ ሲሆን ውጊያው ጠንከር ባለባቸው አካባቢዎች መንግስት ድሮን ጭምር እየተጠቀመ መሆኑም ታውቋል። ፋኖ የመከላከያውን መውጣት እንደ መልካም አጋጣሚ ተጠቅሞ በርካታ የክልሉ አካባቢዎችን መቆጣጠር በመጀመሩ ምክንያት ከባድ ድንጋጤና ፍርሃት ውስጥ ሆኖ ሲቆዝም የነበረው የአማራ ብልጽግና ባለስልጣን መከላከያው ተመልሶ ወደ ክልሉ በመግባት በፋኖ ላይ እርምጃ መውሰድና በፋኖ የተያዙ አንዳንድ አካባቢዎችን ማስለቀቅ ሲጀምር በየሚዲያው እየወጣ ጀግና መጫወትና ብቸኛው የህዝብ አለይታ ብልጽግና መሆኑን መናገር ጀምሯል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ